በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። እንደምን አመሻችሁ፣ እንደምን ሰነበታችሁ። ምሕረቱ ብዙ የሚሆን በቸርነቱ ይህንን ጊዜ የሰጠን የጸጋ ሁሉ አምላክ እግዚአብሔር ስሙ የተመሰገነ ይሁን። በእግዚአብሔር ቸርነት የትምህርታችን ርዕስ የምስጋና ግብዣ የሚል ነው። መዝሙር 148ን በጸሎት መንፈስ ሆነን እናነባለን። ሃሌሉያ! እግዚአብሔርን ከሰማያት አመስግኑት፣ በአርያም አመስግኑት። መላእክቱ ሁሉ አመስግኑት፣ ሰራዊቱ ሁሉ አመስግኑት። ፀሐይና ጨረቃ አመስግኑት፣ ከዋክብትና ብርሃን ሁሉ አመስግኑት። ሰማይ ሰማያት አመስግኑት፣ የሰማያት በላይም ውሃ። እርሱ ብሏልና ሆኑም፣ እርሱ አዟልና ተፈጠሩም። የእግዚአብሔርን ስም ያመስግኑት። ለዘላለም ዓለም አቆማቸው፣ ትእዛዝን ሰጠ አያልፉምም። እባቦች ጥልቆችም ሁሉ እግዚአብሔርን ከምድር አመስግኑት። እሳትና በረዶ፣ አመዳይና ውርጭ፣ ቃሉን የሚያደርግ አውሎ ነፋስም፣ ተራሮች ኮረብቶችም ሁሉ፣ የሚያፈራም ዛፍ ዝግባም ሁሉ፣ አራዊትም እንስሳትም ሁሉ፣ ተንቀሳቃሾችም የሚበሩ ወፎችም፣ የምድር ነገሥታት አሕዛብም ሁሉ፣ አለቆች፣ የምድር ፈራጆችም ሁሉ፣ ጎልማሶችና ቆነጃጅቶች፣ ሽማግሌዎችና ልጆች የእግዚአብሔርን ስም ያመስግኑ። ስሙ ብቻውን ከፍ ከፍ ብሏልና ምስጋናውም በሰማይና በምድር ላይ ነው። የሕዝቡንም ቀንድ ከፍ ከፍ ያደርጋል፣ የቅዱሳኑንም ሁሉ ምስጋና ወደ እርሱ ለቀረበ ለእስራኤል ልጆች ሕዝብ ከፍ ከፍ ያደርጋል። ሃሌሉያ! ሁሉን የያዘ ሁሉን የምትገዛ የጌታችን የመድኃኒታችን የኢየሱስ ክርስቶስ አባት እግዚአብሔር ሆይ እናመሰግንሃለን። የፍጥረተ ዓለሙ አስገኚ በፈጠርከው ፍጥረትህ ላይ ምስጋናህ የሚያስተጋባ አምላካችን፣ በምስጋና ድንቅን የምታደርግ ሸለቆንም የምትሞላ ጨለማንም የምታበራ በምስጋና ለመላእክት ምግባቸው፣ ልብሳቸው፣ መኖሪያቸው የሆንክ እግዚአብሔር በእውነት እናመሰግንሃለን። ስለ ቸርነትህ፣ ስለ ምሕረትህ ታላቅነት ከቀኖች የተለየች ይቺ ቀን፣ ከሰዓትም የተመረጠች ይቺ ሰዓት ያንተን ዜና ሥላሴ የምንሰማባት ልዩ ሆናለችና እናመሰግንሃለን። ካንተ ጋር መሆናችንን የማይወድ ክፉ ጠላት በብዙ ሊናጠቀን በወጣበት ነገር ሁሉ አንተ ስላሸነፍከው፣ ድለኛ ስለተቆጠረልን፣ ሁልጊዜ በአንተ ስለምንከብር፣ ከጠላትም ረቂቅ ወጥመድ ነፍሳችን ስለምታመልጥ እናመሰግንሃለን። ተወዳጅ እግዚአብሔር ሆይ በቸርነትህ በስምህ ስለሰበሰብከን፣ በመንፈስህ አንድ ልታደርገን፣ ከጥሩ ውሃም ልታረካን፣ ከለምለሙም መስክ ልታሳድረን፣ በዕረፍት ውሃ ዘንድም ልትመራን ፈቃድህ ሆኗልና እረኛችን እግዚአብሔር ሆይ እናመሰግንሃለን። በክረምትም በበጋም በሌሊትም በቀንም አንተ ግን ያው አንተ ነህና መለወጥ ስለማያገኝህ እንደኛም ስላልሆንክ ከእኛም ጋር ወርደህ ሂሳብ ስለማትተሳሰብ የቸርነትህን፣ የአባትነትህን፣ የይቅርባይነትህን፣ የባለጸግነትህን ያህል ስለምታደርግልን ዝቅ ብለን እናመሰግንሃለን። እንደ ቸርነትህ እኔን ባሪያህን በፊትህ ያሉትን እነዚህን ባሪያዎችህን ሁሉ አቤቱ ይቅር በለን። በደልን ይቅር የምትል ኃጢአትንም የምታስተሰርይ አበሳንም ሁሉ ከሰው ላይ የምታነሳ ሕያው እግዚአብሔር በቸርነትህ በምሕረትህ ታላቅነት እንዳልበደለ ሰው አድርገህ እንድትቀድሰን፣ እንዳልቆሸሽ አድርገህ እንድታነጻን አቤቱን ማልድሃለን። ስለ ምሕረትህ ታላቅነት ወርሃ ክረምቱን እንድትባርክ፣ የደረቁ ስፍራዎችን ሁሉ በሰማይ ጠል እንድታረሰርስ፣ ሰውና እንስሳ የሚበላውን ሁሉ ከአንተ እንድትቆርስለት፣ ይህንን ሰማይ ከአንተ በቀር ማን ያዘዋል?
ደመናውንም ከአንተ በቀር የትኛው ሹም ዝነብ ብሎ ያውጅለታል? የዘላለም ቅዱስ እግዚአብሔር ሆይ የእጅህ በረከት አይንጠፍብን። እንደ ቸርነትህ እንደ ምሕረትህ ታላቅነት ሰላም ላጡ ሕዝቦች ሁሉ ሰላምን እንድትሰጥልን የምንሰማውና የምናየው ሁሉ ከቸርነትህ የተነሳ የተባረከ እንዲሆን ደጅ እንጠናሃለን። የወንጌል አገልግሎት ድል ነስቶ እንዲወጣ ያንተ ዝና በየስፍራው ሁሉ እንዲወራ ምድር ሁሉ የሰማዩን አባት በማወቅ እንድትሞላ አቤቱ ደጅ እንጠናሃለን። ስለ ቸርነትህ እግሮቻችንን ለወንጌል አገልግሎት እንድታፈጥን አንደበታችንን ለምስጋናና ለዝማሬ እንድትከፍት እጆቻችንን ለምጽዋትና ሌሎችን ለመርዳት እንዲዘረጉ ጸጋህ እንዲበዛልን አቤቱ እንማልድሃለን። በፊትህ በቆምን ጊዜ እንድናስባቸው አደራ ያሉንን ወንዶች ሴቶች ባሪያዎችህን በምስጋና መንፈስ እንድትሞላቸው ሁልጊዜ አንተ አድናቂዎች እንድታደርጋቸው በስምህና በክብርህም ከፍ እንድታደርጋቸው ጥበብህንና ውበትህን ውዳሴህንም በማሰብ ደግሞ ልቦናቸውን ሰማያዊ እንድታደርገው እንማልድሃለን። በሰላም ጀምረን እስክንፈጽም ጥበቃህ በዙሪያችን ማዳን ምሕረትህ በመካከላችን ትሁንልን። ታላቅነትህ፣ አባትነትህ፣ አፍቃሪነትህ፣ ችሎታ ድንቅነትህ በልቦናችን ላይ ተስሎ እንዲኖር በአንደበታችንም ምስጋና እንዲመረት አቤቱ እንለምንሃለን። በጌታችን በኢየሱስ ክርስቶስ በእርሱ ያለ ክብር ላንተ ይገባሃል። ከእርሱ ጋራ ከመንፈስ ቅዱስም ጋራ ትክክል የሚሆን ዛሬም ዘወትርም ለዘላለሙ አሚን። የእግዚአብሔር የአምላካችን ስሙ የተመሰገነ ይሁን። የትምህርታችን ርዕስ የምስጋና ግብዣ የሚል ነው። ቅዱሳን ለአምልኮተ እግዚአብሔር ይጠራራሉ። ነቢዩ፣ ንጉሡ፣ ዘማሪው ቅዱስ ዳዊት ወደ እግዚአብሔር ቤት እንሂድ ባሉኝ ጊዜ ደስ አለኝ በማለት ተናግሯል። ዳዊት ንጉሥ ነው። እቤተ መንግሥቱ ደጃፍ ላይ በማለዳ ወደ እግዚአብሔር ቤት እንሂድ ብለው የሚጠሩ ባልንጀሮች ነበሩት። እርሱም እያጉረመረመ በይሉኝታ ሰው ላለማስቀየም ሳይሆን በደስታ ለአምልኮተ እግዚአብሔር ከቤተ መንግሥቱ ወጥቶ ወደ እግዚአብሔር ድንኳን ይገሰግስ ነበረ። እርሱ ባማረ ቤተ መንግሥት ሲኖር የእግዚአብሔር መቅደስ ግን በድንኳን ነበረ። ከእርሱ ያማረ ቤት የእግዚአብሔርን ድንኳን ይመርጥ ነበረ። ለምስጋና የሚቀሰቅሱ ለአምልኮተ እግዚአብሔር የሚያተጉ ወደ ነፍስ ምግብ የሚጠሩን እውነተኛ ወዳጆቻችን ናቸው። ወደ እግዚአብሔር ቤት እንሂድ የሚሉን ወዳጆች አሉን ወይ? ወደ እግዚአብሔር ቤት እንሂድ የሚሉ ወዳጆች ከሌሉን ወዳጅ የለንም ማለት ነው። እውነተኛ ወዳጅ የእግዚአብሔርን መልክ የሚያሳይ ነው። እውነተኛ ወዳጅ ለምስጋና የሚቀሰቅስ ነው። እውነተኛ ወዳጅ ፈሪሃ እግዚአብሔርን የሚያስተምር ነው። እውነተኛ ወዳጅ ጸድቅ ያለው ጽደቅ የሚል ነው። መዝሙር 148 ለምስጋና ሕዝብን የሚቀሰቅስ ድንቅ ዝማሬ ነው። መዝሙር 148 በምርኮ በመከራ በውርደት ሀገርና መቅደስ አልባ ሆነው ሳለ ነቢዩ ሐጌና ዘካርያስ የዘመሩት ድንቅ ዝማሬ ነው። መቅደሱ ቢፈርስም ሀገር አልባ ቢሆኑም በሰው ሀገር ላይ እንደ ጨው ዘር ቢበተኑም ምስጋና አልቆመም። ምስጋና ከሁኔታ በላይ ነው። ምስጋና ከጊዜ በላይ ነው። ምስጋና ከቦታ በላይ ነው።
ቅዱሳን ለአምልኮተ እግዚአብሔር ሕዝብን ይቀሰቅሳሉ። መጸለይ ቀላል ነገር አይደለም። ወደ ሥራ እንደ መሰማራት ማገልገልም ቀላል አይደለም። ዜና እንደ መስማት ቃለ እግዚአብሔርን ማድመጥ ቀላል አይደለም። ሰይጣናዊ ውጊያ አለው። ዲያብሎሳዊ ፈተና አለው። አጋንንታዊ ጦርነት አለው። ለምስጋና የሚቀሰቅሱን የተባረኩ ናቸው። እውነተኛ ወዳጅ የምንለው ቤት ሰርቻለሁ፣ ቤት ስራ የሚለውን ሊሆን ይችላል። ይሄም እውነተኛ ወዳጅ ነው። ከምቀኝነት የጸዳ ነው። ለእኛ ማረፊያ፣ ለልጆቻችን ተስፋ የሚያስብ ነው። የአምልኮ ቤትህን ስራ፣ ወደ እግዚአብሔር ተጠጋ፣ ቃሉን ተተገን። መኖሪያህም መሰማሪያህም የእግዚአብሔር ቤት ይሁን የሚል እውነተኛ ወዳጅ ነው። ለሰዎች በዚህ መጠን ወዳጅ ሁነናል። ለምስጋና እንቀሰቅሳቸዋለን። ለአምልኮተ እግዚአብሔር እንቀሰቅሳቸዋለን። ንስሐ ገብቻለሁ፣ ንስሐ እንግባ፣ ቆርብ ያለው እንቁረብ እንላቸዋለን። እውነተኛ ባልንጀርነት ከሞት በኋላም የሚዘልቅ መሆን አለበት። እውነተኛ ባልንጀርነት ሰማይን አብረው የሚወርሱበት ሊሆን ይገባል። ወዳጅነታችንን፣ ዝምድናችንን በዘለዓለም ማባዛት ይገባናል። እርሱም ለምንወደው ሰው እግዚአብሔርንና የእግዚአብሔርን ቃል በመስጠት ነው። የምስጋና ግብዣ የምስጋና ግብዣ ቅዱሳን ለምስጋና ይጋብዛሉ። መዝሙር 148 የምስጋና ግብዣ ነው። ክፍሉን ቃል በቃል እየተረጎምን እንሄዳለን። ሃሌሉያ፣ እግዚአብሔርን ከሰማያት አመስግኑት፣ በአርያም አመስግኑት ይላል። ሃሌሉያ ሃሌሉያ ማለት እግዚአብሔርን አመስግኑ ማለት ነው። ሃሌሉያ የትእዛዝ ቃል ነው። መንፈሳዊ አዋጅ ነው። እግዚአብሔርን ማመስገን የተፈጠርንበት ጉዳይ ነው። ሰው የእግዚአብሔርን ምስጋና ሊያወድስ ክብሩንም ሊወርስ ተፈጥሯል። እግዚአብሔርን የምናየው በምስጋና ነው። ምስጋና እግዚአብሔርን የምናይበት መነጽር ነው። እግዚአብሔርን ስናይ ምንኛ ታናሽ መሆናችን፣ ምንኛ መመረጣችን ይገባናል። እግዚአብሔርን ስናይ ዓለሙን እንንቀዋለን። እግዚአብሔርን ስናይ ምድራዊው ነገር ያንስብናል። እግዚአብሔርን አመስግኑ። እምናመሰግነው ስለሞላልን ስለተሰጠን ብቻ አይደለም። የተፈጠርነው እግዚአብሔርን ለማመስገን ነው። እግዚአብሔር ስለ እግዚአብሔርነቱ ምስጉን ነው። ምስጋናውን ማንም ሊያግድ አይችልም። ምስጋናውን ማንም ሊያስቀርበት አይችልም። በዓለም ላይ ትልቁ ሌባ የእግዚአብሔርን ምስጋና የሰረቀ ነው። ስለ መኖራችን እግዚአብሔርን ማመስገን ይገባናል። እግዚአብሔር የእስትንፋሳችን ባለቤት ስለሆነ፣ የሕይወታችን ሕይወት ስለሆነ፣ የነፍሳችን ነፍስ ስለሆነ ልናመሰግነው ይገባል። ነቢያቱ እግዚአብሔርን አመስግኑ ይላሉ። ፍጥረታትን ለምስጋና ይጋብዛሉ። ምክንያቱም ፍጥረታት ድንቅ ተደርገው ተፈጥረዋል። ተራ ተፈጥሮ፣ ጥበብ አልባ የሆነ ግኝት በምድር ላይ የለም።
እግዚአብሔር የሰራው ተፈጥሮ ሁሉ የማይኮረጅ ነው። እግዚአብሔር የሰራው ተፈጥሮ የማይኮረጅ ነው። እግዚአብሔር ለተፈጥሮ ሁሉ ቦታን መድቧል። ለአዕዋፋት ሰማይን፣ ለምድር ምድርን ለሰዎች፣ ባህርን ደግሞ ለባህር ዓሦች ቦታን መድቧል። በፍጥረት ውስጥ የቦታ መጣበብ ግፊያ የለም። በዱር አራዊት፣ በከተማ ሰዎች ይኖራሉ። ለሁሉም ቦታን የዘረዘረው እግዚአብሔር ነው። እግዚአብሔር ፈጥሮ የተወ አይደለም፣ ፈጥሮ የሚያስተዳድር አምላክ ነው። ሌትና ቀኑን ያፈራርቃል፣ ክረምትና በጋውን አምጥቶ ይመልሳል። እግዚአብሔር ሳይዘናጋ ወቅታትን የሚያፈራርቅ የዘመናት ባለቤት ነው። ዘመን የሌለው ዘመንን የፈጠረ፣ ዘመንን ለሰዎች ያደለ ነው። ፍጥረታት ሁሉ ተግባር አላቸው። እንዲሁ የተፈጠረ ጥቅም አልባ ሆኖ ወደ ዓለም የመጣ ምንም ነገር የለም። አረም የምንለው ሳይቀር ምንነቱን ያላወቅነው መድኃኒት ነው። የእውቀታችን አናሳነት አረም ብሎ ሰየመው እንጂ እግዚአብሔር የማይጠቅም ነገርን አልፈጠረም። እንኳን እኛ እያንዳንዱ ቅጠል፣ እንኳን እኛ ድንጋይ የተጫናት ትል፣ እንኳን እኛ የምድር አራዊት፣ እንኳን እኛ የቤት እንስሳት ለጥቅም ተፈጥረዋል። እግዚአብሔር አንዱ አንዱን እንዲፈልገው፣ አንዱ አንዱን እንዲያከብረው በሁሉም ውስጥ ጠቃሚነትን አስቀምጧል። እነዚህ ሁሉ ፍጥረታት ሁሉ ለሰው ተፈጥረዋል። እነዚህ ሁሉ ፍጥረታት ለሰው ተፈጥረዋል። እኛ እግዚአብሔር ብንሆን ኖሮ ለሰው ይህንን ሁሉ ጸጋ እንሰጠው ነበር ወይ? እግዚአብሔር ግን እግዚአብሔር ነው። ይሄ ሁሉ ፍጥረት የኛ ቢሆን ለእግዚአብሔር መልሰን እንሰጠው ነበር ወይ? እግዚአብሔር ከኛ ይልቅ ቸር ነው። እነዚህ ሁሉ ፍጥረታት ለኛ ተፈጠሩ፣ እኛ ግን ለእግዚአብሔር ክብር ተፈጥረናል። አመስግኑ፣ እግዚአብሔርን አመስግኑ። ማመስገን ምስክርነት ነው። እግዚአብሔር አድርጎልኛል ማለት ነው። ስለት የደረሰላቸው ሰዎች እግዚአብሔር ይህንን አድርጎልኛል፣ ወንዶች በጭብጨባ ሴቶች በእልልታ እግዚአብሔርን አመስግኑልኝ ይላሉ። ምስጋናውን ብቻዬን አልዘልቀውም አግዙኝ ብለው ዓለሙን ይጋብዛሉ። የእግዚአብሔር ምስጋና ነፍሳችንን ሲወጥራት ብቻችንን እንደማንዘልቀው ይገባናል። አመስጋኝ ትውልድ መሆን አለብን። አመስጋኝ ትውልድን እየከሰርን ይመስላል። እግዚአብሔርን አመስግኑት። መመስገን የሚገባው እግዚአብሔር ነው። እግዚአብሔር በባህሪው ምስጉን ነው። ባሰራሩ ምስጉን ነው። ባሰጣጡ ምስጉን ነው። ባፈራረዱ ምስጉን ነው። ምስጋና የሚገባውን እግዚአብሔርን እጠራለሁ ይላል። እግዚአብሔር ምስጋና ከኛ የሚቀርብለት አዝነንለት አይደለም። መቅደሱ ጭር እንዳይል አይደለም። እግዚአብሔር ምስጋና ስለሚገባው ነው። በምስጋና በእርጅና በዝገት ውስጥ ያለች ነፍስ መታደስ ትጀምራለች። ከሰማያት አመስግኑት። ከሰማያት የሚያመሰግኑት በተፈጥሯቸው ድንቅነት ነው። ቅዱሳን መላእክት ድንቅ ፍጥረታት ናቸው። ድንቅ ፍጥረታት ናቸው።
ከሰማያት አመስግኑት ይላል። በእረፍት ያላችሁ ቅዱሳን፣ ከሰማዕትነት ያረፋችሁ፣ ከመመስከር ከአገልግሎት ያረፋችሁ፣ ከዓለም እንግልት ያረፋችሁ፣ በዓለመ ነፍስ ያላችሁ እግዚአብሔርን አመስግኑ። በሰማይ ድንቅ አንድነት አለ። የቅዱሳን ነፍሶች መንፈሶችና መላእክት በአንድነት እግዚአብሔርን ያመሰግናሉ። ሰውና መላእክት ተባብረው በሰማያት ያመሰግናሉ። እግዚአብሔር በአንድነታችን የሚከብር አምላክ ነው። ምስጋና ያለበት ዓለም ነው የዓለም። ምስጋና የማይነጥፍበት ዓለም ነው የዓለም። በዛኛው ዓለም ላይ ፀሐዩ ራሱ እግዚአብሔር ነው። እግዚአብሔር ፀሐይ በሆነበት ዓለም ላይ ምሽት የለም። ማለዳ ብሎ ሰርክ አይጠቀስም። ሁልጊዜ እንዳበራ፣ ሁልጊዜ እንደማለደ፣ ሁልጊዜ እንደፈካ የሚኖር ዓለም ነው። ምስጋና ያለበትን ዓለም፣ ምስጋና የማይቋረጥበትን ጽርሐ አርያም ምስጋና አሰሙ ይላል ነቢዩ። ስለ ሰውና ስለ ፍጥረት በሰማይ ያሉት ያመሰግናሉ። በሰማይ ያሉ ቅዱሳን፣ በሰማይ ያሉ መላእክት እኛ የምስጋና ርዕሶቻቸው ነን። አንድ ኃጢአተኛ ወድቆ ሲነሳ በንስሐ ነፍሱን ሲያተርፍ በሰማይ ታላቅ ምስጋና ይሆናል። አንድ ኃጢአተኛ ሲመለስ በምድር ምንም አይነት ምስጋና የለም። ዘመዶቹም ሳይሻለው አይቀርም ነው የሚሉት። ወዳጆቹም ጥሩ ውሳኔ ወስኗል ሊሉ ይችላሉ። እያድፋፉ ሊመሰክሩለት ይችላሉ። በሰማይ ታላቅ ምስጋና ይሆናል። ስለ እኛ ንስሐ በሰማይ ታላቅ ደስታ የሚሆን ከሆነ ስለ እኛ በደል በሰማይ ታላቅ ሐዘን ነበረ ማለት ነው። ስለ እኛ የጸለዩ ስለ እኛ ያመሰግናሉ። ከሰማያት አመስግኑት። ልብ አድርጉ፣ ሰማያውያንና ምድራውያን ይገናኛሉ። ተራ ቃል እየተናገረ አይደለም። አመስግኑ፣ ከሰማያት አመስግኑት። እኛማ በምድር ያለነው በኃጢአት ጨቅይተናል። አንደበታችን መራራና ጣፋጭ የሚያመነጭ መንታ ነቅ ነው። እናንተ አመስግናችሁም አትራገሙ። እናንተ እግዚአብሔርን አክብራችሁ እግዚአብሔር ማን ነው ብላችሁም አትጠይቁ። ከንጹህ ምንጭ ከንጹህ የምስጋና ነቅ የምትቀዱ እግዚአብሔርን አመስግኑት። በአርያም አመስግኑት። በልዕልናችሁ አመስግኑት። በከፍታችሁ አመስግኑት። እግዚአብሔር ባከበራችሁ ልክ አመስግኑት። ሰው በከበረው መጠን ማመስገን አለበት። በተሰጠው መጠን መስጠት አለበት። በተቀበለው ጸጋ ልክ ማገልገል አለበት። እግዚአብሔር በሰጠን ልክ ይፈልጋል። ቁጥር 2 መዝሙር 148 ቁጥር 2 የምስጋና ግብዣ። መላእክቱ ሁሉ አመስግኑት፣ ሰራዊቱ ሁሉ አመስግኑት ይላል። መላእክት ለምስጋና አይታክቱም። ምስጋና ለመላእክት እስትንፋሳቸው ነው። ምስጋና ምግባቸው ምስጋና ነው። እረፍታቸው ምስጋና፣ ምስጋና እረፍታቸው ነው። በምስጋና እየታደሱ ይኖራሉ። ሌትና ቀን ክረምትና በጋ ያመሰግናሉ። ከተፈጠሩ ቀን ጀምሮ ዝም አላሉም። እኛ እንዴት ታዲያ ታካች አንደበት ይዘን መላእክትን እንዴት ልንንቅ እንችላለን? እንዴት እስከ ማክበር ወደ ኋላ እንላለን? የምስጋና ምሳሌዎቻችን ናቸው። እምንናፍቀውም እንደ መላእክት እግዚአብሔርን ስለ እግዚአብሔርነቱ ለማመስገን ነው። መላእክት ወለድኩ፣ ከበርኩ፣ አገኘው፣ ተሾምኩ ብለው የሚያመሰግኑ አይደሉም። እግዚአብሔርን ስለ እግዚአብሔርነቱ የሚያመሰግኑ ናቸው። እውነተኛ ምስጋና
ማዕከሉ ራሱ እግዚአብሔር የሆነበት ነው። መላእክት ተፈትነው የጸኑ ናቸው። ዛሬ አጋንንት ብለን የምንጠራቸው የወደቁ መላእክት ናቸው። የጸኑ ለምስጋና ይበቃሉ። መላእክት የሰው ወዳጅ ናቸው። ሰውን በጣም ይወዳሉ። ሰውን በጣም ያፈቅራሉ። እግዚአብሔርን ከመውደዳቸው የተነሳ ያንን የማያዩትን በመንፈስ የሚያመልኩትን እግዚአብሔር ለማየት ይጓጉ ነበረ። አዳም በእግዚአብሔር መልክ በተፈጠረ ጊዜ በስስት አዩት። እግዚአብሔርን ያዩ ስለመሰላቸው ክርስቶስ የእኛን ሥጋ ለብሶ ሲመጣ ቅዱሳን መላእክት በጣም ደስተኞች ነበሩ። በብስራቱ ነበሩ፣ በልደቱ ነበሩ፣ በፈተናው ሰዓት ነበሩ፣ በጌቴሴማኒ ጭንቁ ነበሩ፣ በመስቀል ላይ ደሙን ሲያፈስ ነበሩ፣ ሲነሳ መሰከሩ። በወንጌል አገልግሎት እነ ቅዱስ ጴጥሮስን ወህኒውን ከፍተው አወጡ። ቅዱሳን መላእክት የሰው ወዳጅ ናቸው። መላእክትና ሰዎች በተፈጥሮ እኩል የሚያደርጋቸው ነገር አለ። የመጀመሪያው ግዕዛን ያላቸው ፍጥረታት ናቸው፣ ነፃነት ያላቸው ሰውና መላእክት አንድ መንግሥተ ሰማያትን በመጨረሻው ቀን ይወርሳሉ። ስለዚህ ቅዱሳን መላእክት ዘላለማውያን ወዳጆቻችን ናቸው፣ የተፈጥሮ እኩዮቻችን ናቸው። ቅዱሳን መላእክት ተግባራቸው ማብሰር ነው። ሞት አለፈ፣ ጭንገፋ አለፈ እያሉ ማብሰር ነው ስራቸው። እግዚአብሔር ሲልካቸው የፍርዱ አስፈጻሚዎች ናቸው፣ ይቀጣሉ። መጠበቅ ስራቸው ነው። ተፈጥሮን ሰውን ሳይቀር ይጠብቃሉ። ፀሐይ፣ ጨረቃ ሁሉ በቅዱሳን መላእክት ነው የሚጠበቁት። መንግስት ታላላቅ ግድቦችን፣ የኃይል ማመንጫዎችን በፌዴራል ፖሊስ በመከላከያ እንደሚያስጠብቅ እግዚአብሔር ተፈጥሮን በመላእክት ያስጠብቃል። በምድር የምታዩት ሁሉ ከሰማይ የተኮረጀ ነው። ቅዱሳን መላእክት ዋነኛ ስራቸው ማመስገን ነው። ከተልእኳቸው ቶሎ መመለስ የሚሹት በምስጋናው ማህበር ለመገኘት ነው። የመላእክት ቁጥር እጅግ ብዙ ነው። ማንም ሊነግረን አይችልም። መላእክቱ ሁሉ በቁጥራችሁ ልክ አመስግኑት እያለ ነው። ሰራዊቱ ሁሉ አመስግኑት። ቅዱሳን መላእክት የራሳቸው የሆነ አደረጃጀት አላቸው። አለቃ አለ፣ ሊቀ መላእክት አለ፣ የመላእክት ሁሉ አለቃ አለ። ያደረጃጀቱ ሁሉ ደግሞ ንዑስ አለቃ አለ። ቅዱስ ገብርኤል ሊቀ መላእክት ነው፣ የራሱ ሰራዊት አለው። ቅዱስ ሚካኤል የራሱ ሰራዊት አለው። ኪሩቤል የራሱ ሰራዊት አለው። ሱራፊ የራሱ ሰራዊቶች አሉት። እነ ቅዱስ ሩፋኤል እነ ቅዱስ ኡራኤል የራሳቸው ሰራዊት አላቸው። የክረምት ዝናብን ነጠብጣብ ያህል የሚሆኑ እነዚህ ሁሉ ባካቸው አመስግኑ እየተባሉ ነው። ሰራዊተ መላእክት መላእክት ሰራዊት ናቸው። ሰራዊት የተዘጋጀ ነው። ዝግጆች ሁል ጊዜ ለምስጋና ይነቃቃሉ። ዝግጆች ሁል ጊዜ ምስጋና አይነጥፍባቸው። ቅዱሳን መላእክት የተጉ ቢሆንም ነቢዩ ለምስጋና አተጋቸው። የተጉትን እንደገና ማትጋት አለብን። የበረቱትን እንደገና በርቱ ማለት አለብን። ሁል ጊዜ ለወደቁ ሰዎች ነው የመጽናናት ቃል ያለን። የመጽናት ቃል ደግሞ ለጸኑትም ያስፈልጉናል። ቁጥር 3 ፀሐይና ጨረቃ አመስግኑት፣ ከዋክብትና ብርሃን ሁሉ አመስግኑት ይላል። ሰማየ ሰማያት አመስግኑት፣ የሰማይ በላይም ውሃ። ፀሐይ አመስግኝ ተባለች። ፀሐይ የተባሉ መንግስትና አባቶች ናቸው። መንግስት ፀሐይ ነው። ፀሐይ በሁሉ እንደሰለጠነች አንድ መንግስትም በሀገሩ ህዝብ፣ እንስሳ፣ እጽዋት፣ አፍላጋት፣ ውቅያኖሶች ሁሉ ላይ የሰለጠነ ነው። በምድሩ ማዕድን ሁሉ ላይ አዛዥ ነው።
መንግሥት ፀሐይ ነው። አመስግን አመስግን። ይህንን ሁሉ ሚሊዮን ያስታገሰልህ እግዚአብሔር ነው። አመስግን። አባቶችን አመስግኑ። ይህንን ታላቅ ክብር ስላገኛችሁ እግዚአብሔር አባት ነው ስሙን ስለሰጣችሁ አመስግኑ። ጨረቃ አመስግኝ ተባለች። ጨረቃ የተባሉ ደቀ መዛሙርት ናቸው። የመምህራን ተማሪዎች፣ ምልምሎች፣ የቀጣይ መሪዎች፣ የቀጣይ አባቶች አመስግኑ። ለበጎ ነገር ለክብር ታጭታችኋልና። የራሳችሁ ብርሃን የላችሁም። የራሳችሁ ዕውቀት ችሎታ የላችሁም። አመስግኑ። ታላላቅ መንግስታት ቢመለምሏችሁ፣ አባቶች ደቀ መዛሙርት ቢያደርጓችሁ፣ ታናሽነታችሁ እንዳይናቅ ያደረገ እግዚአብሔር ነው። አመስግኑት። ከዋክብት አመስግኑት። ከዋክብት የተባሉ ምስክሮች ናቸው፣ ስለ እግዚአብሔር የሚመሰክሩ። ከዋክብት የተባሉ እውነተኞች ናቸው፣ ሐቅ የሚናገሩ። አመስግኑ። ምክንያቱም ለእውነት ዋጋ ለመክፈል ስለበቃችሁ፣ ወዳጅነታችሁ ለእውነት ዋጋ እየከፈላችሁ እንጂ እውነትን ሰውታችሁ አይደለምና አመስግኑ። ሐቀኝነት ካለን የእግዚአብሔር ስጦታ ነው። አመስግኑ። በዚህ ፍርሃት በነገሰበት ዓለም ላይ ለእውነት ቆራጥ እንድትሆኑ አድርጓችኋል። ብርሃን ሁሉ አመስግኑ ይላል። ለሌሎች የምትኖሩ አመስግኑ። ለጨለመበት የምታበሩ፣ የሰውን ረሃብ የምትገስጹ አመስግኑ። ዕውቀት የምትገልጡ መምህራን አመስግኑ። ሰማየ ሰማያት ከከበሩ ይልቅ የከበራችሁ አመስግኑ። ከከበሩ ይልቅ የከበሩ ወንጌላውያን፣ ከከበሩ ይልቅ የከበሩ ሥጋ አምላክን የሚፈትቱ ካህናት፣ ከከበሩ ይልቅ የከበሩ ደናግል መነኮሳት፣ ከከበሩ ይልቅ የከበሩ ቅዱሳን ለእግዚአብሔር ያደሩ እነሱ ናቸው። ከምድር ነገሥታት በላይ ናቸው። የሰማይ በላይም ውሃ አመስግኑ። ሌላውን የሚያረኩ፣ ሌላውን ደስ የሚያሰኙ፣ በሰው ማግኘት የሚረኩ አመስግኑ። ይሄን ልብ የሰጣችሁ እግዚአብሔር ነው። ቁጥር 5 እርሱ ብሏልና ሆኑም፣ እርሱ አዟልና ተፈጠሩም፣ የእግዚአብሔርን ስም ያመስግኑት ይላል። እግዚአብሔርን ሲገልጠው ያለው ይሆንለታል ይላል። ፍጥረት የእግዚአብሔር ፈቃድ፣ ፍጥረት የእግዚአብሔር ጥሪ ያለበት ነው። ይሄ ሁሉ ፍጥረት የእግዚአብሔር ፈቃድ ነው። ስለዚህ የተሳሳተ ምርጫ ሊኖረው ይችላል። ፍጥረት ተሳስቶ ግን አልተፈጠረም። ፍጥረት የእግዚአብሔር ትክክል ነው። እናንተ የእግዚአብሔር ምርጫ ናችሁ፣ ትክክል ናችሁ። ሰውነትን አልመረጣችሁም፣ የመረጠላችሁ እግዚአብሔር ነው። ቃሉን የምትሰሙ ናችሁ ስለተፈጠራችሁ አመስግኑ። ይሄ ለእንስሳት ለአራዊት አልተሰጠም። እንስሳት አራዊት አያነቡም፣ አይጽፉም። የሰውነታችሁ ልዩ መገለጫ ማንበብ መጻፍ ነው። አንብቡ፣ ጻፉ፣ ሰውነታችሁን አሟሉት። እግዚአብሔር አለ። እግዚአብሔር አለ ማለት ይሆናል ማለት ነው። እግዚአብሔር አዘዘ ማለት ይፈጸማል ማለት ነው። ፍጥረትን ናና ሂድ የሚለው እግዚአብሔር ነው። ሰማይን ነይ ምድርን ነይ ብሎ ጠራ። ሰማይና ምድር ያልፋሉ፣ ቃሌ ግን አያልፍም ደግሞ አለ። ይሄ ቃል ደግሞ ያሳልፈዋል። ተፈጠሩም ይላል። ፍጥረት የፈጣሪነቱ ማስረጃ ነው። አስገኚ በሌለበት ግኝት የለም። ፈጣሪ በሌለበት ፍጥረት የለም። ስሙን ያመስግኑ ይላል። የእግዚአብሔር ስም የምንለው ህልውናው፣ የእግዚአብሔር ስም የምንለው ክብሩ፣ የእግዚአብሔር ስም የምንለው ጠባዩ፣ የእግዚአብሔር ስም የምንለው መልኩ ነው። ስሙን ያመስግኑ፣ ህልውናውን አመስግኑ። እግዚአብሔር ሆይ አለህ ተመስገን በሉት።
ክብርህ ክብር አይጨመርለትም ብላችሁ አመስግኑ። ጠባይህ እንደ ጸና ይኖራል ብላችሁ አመስግኑ። መለወጥ አያገኝም ብላችሁ አመስግኑ። መልክህ አያረጅም ብላችሁ አመስግኑ። ቁጥር 6 ለዘላለም ዓለም አቆማቸው፣ ትእዛዝን ሰጠ አያልፉምም ይላል። እግዚአብሔር ዘላለማዊነቱን ለሰውና ለመላእክት አካፈለ። መንግሥተ ሰማያትም ዘላለማዊት ናት። እግዚአብሔር ለፍጥረቱ ዘላለማዊነትን አካፈለ። የእግዚአብሔር ዘላለማዊነት መነሻም መድረሻም የለውም። የፍጡር ዘላለማዊነት መነሻ ያለው፣ የሰው የመላእክት ተፈጥሮ የመንግሥተ ሰማያት ተፈጥሮ መነሻ ያለው ግን መድረሻ የሌለው ነው። ዘላለማዊነቱን ስላካፈለ አመስግኑ። በትእዛዝ ቃል አቆማቸው ይላል። ሰማይን ቁም ብሎት አለ ምሰሶ ቁሟል። አልዛለም፣ አልደከመም፣ ክብደት አልተጫነው። እግዚአብሔር ሲያቆም መዛል የለበትም። እግዚአብሔር ሲያቆም መዛል የለበትም። እግዚአብሔር አፍቅር ብሎ የፍቅር ጸጋ ሲሰጥ መሰልቸት የለበትም። ትእዛዝን ሰጠ። የልደትና የሞት ቀናችንን እሱ ወሰነ። አያልፉምም ነው የሚለው። አሶች ከባህር ድንበር አያልፉም። አራዊት ከጫካቸው አያልፉም። አዕዋፋትም ምድር ላይ ወርደው አንሄድም አይሉም። የልደት ቀናችን እንደተወሰነ የሞት ቀናችንን ማለፍ አንችልም። የማናልፈው መስመር አለ። ልካችንን ያሳውቀናል። እንዴት ድንቅ ነው! እንዴት ግሩም ነው እግዚአብሔር! ቁጥር 7 እባቦች ጥልቆችም ሁሉ እግዚአብሔርን ከምድር አመስግኑት። እባቦች ለምስጋና ተጠሩ። እየተለሳለሱ የሚያጠቁ ዛሬም በሕይወት ስላላችሁ አመስግኑ። እየሸነገላችሁ በነጭ ጥርስ ጥቁር ዓላማ የምታስፈጽሙ አመስግኑ። እግዚአብሔር በምሕረት አልፏችኋል። እባቦች የተጠሉ ናቸው። እየተጠላችሁም ትኖራላችሁ። አመስግኑ። ዕድሜ ለንስሐ ሰጥቻችኋለሁ። ጥልቆችም አመስግኑ። ሽምቆች፣ ድብቆች፣ ልባችሁ ከመንፈቅ መንገድ የሚርቅ እናንተ አመስግኑ። ያላችሁት ቸርነቴ ጥላ ስለሆናችሁ ነው። ሁለካ እግዚአብሔር ከጻድቃን ብቻ አይደለም፣ ከክፎች፣ ከአመፀኞች፣ ከሸንጋዮች፣ ከጨካኞች ምስጋና ይገባዋል። ለነዚህ ሁሉ ባለውለታ ነው። በማን ላይ ቆመሽ ማንን ታምያለሽ ነው? የስትንፋሳችንን ጌታ እግዚአብሔር ነው። ክብር ምስጋና ለእርሱ ይሁን። እግዚአብሔርን ከምድር አመስግኑት። ልብ አድርጉ። እባቦች፣ እየተለሳለሱ የሚያጠቁ ሸንጋዮች፣ ጥልቆች፣ ሽምቆች፣ ድብቆች ከምድር አመስግኑት። በሰማይ ክፋታችሁን ተግባራዊ የምታደርጉበት እድል የለም። ክፋቱም አመፃውም ጭካኔውም በልቼ ልሙት ማለቱ በምድር ነው፣ በሰማይ የለም። የሰበሰባችሁት ነገር ሁሉ ክብሩ ዝናው አይከተላችሁም። ከምድር አመስግኑት። እግዚአብሔር የሚጠላውን እያደረጉ በእርሱ ምድር ላይ ነው የሚኖሩት። ስለዚህ ማመስገን አለባቸው። የማይገባኝን ሕይወትና ሕልውና እኔ ሰጠኝ ብለው ማመስገን አለባቸው። እንደኔ ክፉ አይደለህም ብለው ማመስገን አለባቸው። ቁጥር 8 እሳትና በረዶ አመዳይና ውርጭ ቃሉን የሚያደርግ አውሎ ነፋስም አመስግኑ። እሳትና በረዶ፣ እሳት የተባሉ የማይጠነቀቁ ወደ ሞት የሚሄዱ ነገር የሚለኩሱ ጦርነትን የሚያነሳሱ አመስግኑ። እግዚአብሔር የንስሐ ዘመን ሰጥቷችኋል፣ ታግሷችኋል። አመስግኑ። ሁሉ ጠልቷችሁ ጠልቶ አላጠፋችሁም። መግደል ሲችል አኑሯችኋል። አመስግኑ። በረዶ አመስግን ይላል። ቀዝቃዞች፣ ስሜት አልባዎች፣ ሰነፎች አመስግኑ። እናንተም እግዚአብሔር እድል ሰጥቷችኋል። ውርጭ፣ አመዳይና ውርጭ
አመዳይ ጠዋት ላይ የምናየው ነጭ ጤዛ ማለት ነው። አመዳይና ውርጭ እንደ ውርጭ የምትጋረፉ ሰውን እረፍት የምታሳጡ፣ ወላጅ እረፍት የምታሳጡ፣ ትዳርን እረፍት የምታሳጡ፣ ልጆቻችሁን እረፍት የምታሳጡ፣ ወዳጆቻችሁን እረፍት የምታሳጡ፣ በሕግ በአዋጅ ብዛት ሕዝብን እረፍት የምታሳጡ እናንተ ውርጮች አመስግኑ። እግዚአብሔር ዛሬም አልጠላችሁም። መኖራችሁ የንስሐ ዕድል ነው። አመስግኑ። ቃሉን የሚያደርግ አውሎ ነፋስም ጠርገው የሚወስዱ የቅጣት በትሮች አሉ፣ እንደ ፈርዖን እንደ ናቡከደነጾር ያሉ። እናንተም አመስግኑ አመስግኑ። ቁጥር 9 ተራሮችና ኮረብቶች ሁሉ የሚያፈራም ዛፍ ዝግባም ሁሉ አመስግኑ። ተራሮች ነገስታት አመስግኑ። ኮረብቶች ሹማምንት አመስግኑ። በየአጥቢያው ያላችሁ የሚያፈራ ዛፍ የተሳካላችሁ፣ ወልዳችሁ ልጆቻችሁ ጥሩ የሆኑላችሁ፣ ስራ ጀምራችሁ የተቃናላችሁ አመስግኑ። ከእናንተ አይደለም። ዝግባም ያመስግን ይላል። ረጅም ዘመን ያገኛችሁ፣ ሌሎችን ለመጠለል ለማብላት ለማልበስ የበቃችሁ አመስግኑ። እግዚአብሔር ባይረዳችሁ ለራሳችሁ አትበቁም እንኳን ልትተርፉ። ቁጥር 10 አራዊትና እንስሳትም ሁሉ ተንቀሳቃሾችም የሚበሩ ወፎችም ሁሉ አመስግኑ። አራዊት አመስግኑ። ጨካኞች፣ ልባችሁ ድንጋይ የሆነ የማትራሩ አመስግኑ። እግዚአብሔር ችሏችኋል። ረጅም ዘመን የተሰጣችሁ ፈራጅ በምድር ላይ ስለሌለ አይደለም፣ በሰማይ መግቢያ ስለሌላችሁ በሩን አስከፍታችሁ እንድትመጡ ነው። ዕድሜ ለንስሐ ተሰጥቷችኋል። ጨካኞች አራዊቶች አመስግኑ፣ እንስሳትም አመስግኑ። ሰውን ተጠግታችሁ የምትኖሩ አመስግኑ። እሚራራላችሁ ስለሰጣችሁ፣ አጉራሽ ስለሰጣችሁ፣ አስጠጊ ስለሰጣችሁ፣ አስታዋሽ ስለሰጣችሁ አመስግኑ። ተንቀሳቃሾችም የሚበሩ ወፎችም ተንቀሳቃሾች በምድር መኪና የምትነዱ፣ በባህር መርከብ የምትነዱ፣ በአየር አውሮፕላን የምታበሩ፣ በአደጋ ውስጥ እያለፋችሁ በሰላም የምትደርሱ አመስግኑ። የእግዚአብሔር ጥበቃ ከሺህ ሞት አስመልጧችኋል። አመስግኑ። እግዚአብሔር ከዚህ ሁሉ ለካ ምስጋና ነበረው። መንግስት ግብር እንደሚሰበስበው እግዚአብሔር ምስጋናን ቢሰበስብ ስንቱ ባለ ዕዳ ይያዝ ነበረ። ቁጥር 11 የምድር ነገስታት አሕዛብም ሁሉ አለቆችም የምድር ፈራጆችም ሁሉ አመስግኑ። የምድር ነገስታት አለ። ለምን? በሰማይ ነገስታት አይደሉም። አሕዛብ አመስግኑ አለ። ስለፈጠራችሁ ብቻ ያኖራችኋል። ጣዖት ብታመልኩ እግዚአብሔር ማን ነው ብትሉ ፈጥሬ ያለው ፈጥሬ አልክድም ብሎ የካዱትን ሁሉ የሚያኖር አምላክ ነው። አመስግኑት። አለቆችም አመስግኑት። አደራ ተሰጥቷችኋል። እግዚአብሔር አደራ የሚሰጠው የሚያከብረውን ነው። ፈራጆችም አመስግኑ። የእግዚአብሔር ምስለኔ ናችሁ። ዳኝነት የእግዚአብሔር ጠባይ ነው። ቁጥር 12 ጎልማሶችና ቆነጃጅት ሽማግሌዎችና ልጆች አመስግኑ። ጎልማሶች ወጣትነትን የተሻገራችሁ፣ ሽምግልናን የተቃረባችሁ ማዕከላውያን እናንተ አመስግኑ። ሁለቱንም ያያችሁ አመስግኑ። ቆነጃጅት የውበታችሁ ምንጭ እግዚአብሔር ነው። አመስግኑ። ውበታችሁን ሸቀጥ አታድርጉት። ይሄ ውበት ነገ በአፈር ይለወሳል። እውነተኛ ውበት የተሰቀለው ክርስቶስ ነው። አመስግኑ። ሽማግሌዎች አመስግኑ። የዕድሜ ባለጠጎች ናችሁ። ንጉሥ በሰራዊቱ ብዛት አንድ ቀን ማደር አይችልም። ሀብታም ጉቦ ሰጥቶ አንድ ቀን የሞት መንገድን አያረፍድም። አመስግኑ። ልጆች ሁሉ አመስግኑ። ሁሉ የሚያፈቅራችሁ በእግዚአብሔር ጸጋ ነው። ልጆች አመስግኑ። መንገድ ላይ ሁሉ የሚስማችሁ፣
ሁሉም የሚያምናችሁ፣ ሁሉ እንደ መላእክት የሚያያችሁ እግዚአብሔር ስለሚወዳችሁ ልጆቹም አመስግኑ። ቁጥር 13 የእግዚአብሔርን ስም ያመስግኑ፣ ስሙ ብቻውን ከፍ ከፍ ብሏልና ምስጋናውን በሰማይና በምድር ላይ ነው። ሁላችን ስም አለን። ፍጥረት የተገኘ ሁሉ ስም አለው። የእግዚአብሔር ስም ግን ልዩ ስም፣ የተቀደሰ ስም፣ የአምልኮ ግብር የሚቀርብለት ስም ነው። ብቻውን ከፍ ከፍ ያለ ስም ነው። እግዚአብሔር ተከታይ የለውም፣ ምክትል የለውም። እግዚአብሔር የበላይ የለበትም። እግዚአብሔር ብቻውን ጥበበኛ፣ ብቻውን ኃያል፣ ብቻውን አምላክ ነው። በሰማይና በምድር የሚመሰገን እግዚአብሔር ብቻ ነው። ፍጡራን በምድር ቢመሰገኑ በሰማይ ይወቀሳሉ። ነገስታት በምድር ቢመሰገኑ በሰማይ ጥያቄ ያለባቸው። በሰማይና በምድር ምስጉን እግዚአብሔር ነው። ቁጥር 14 የመጨረሻው ቁጥር እንዲህ ይላል፣ የሕዝቡንም ቀንድ ከፍ ከፍ ያደርጋል፣ የቅዱሳኑንም ሁሉ ምስጋና ወደ እርሱ ለቀረበ ለእስራኤል ልጆች ሕዝብ ከፍ ከፍ ያደርጋል። ሃሌሉያ ይላል። እግዚአብሔር ለሕዝቡ ኃይል ይሰጣል። ስጋን፣ ዓለምን፣ ሰይጣንን የሚያሸንፉበት ኃይል ይሰጣል። የቅዱሳን ሁሉ ምስጋና አድራሻው ወደ እግዚአብሔር ነው። ቅዱሳን እግዚአብሔር ሆይ ስላላደረክልኝ ተመስገን ይላሉ። እማትከብርበትን ነገር አትስጠኝ ይላሉ። ከሰጠኸኝ ለክብር ስጠኝ፣ ለክብርህም ከልክለኝ ይላሉ። የቅዱሳን ምስጋና ይሄ ነው። ይሄንን ካልሰጠኝ ብለው ችክ አይሉም። እግዚአብሔርን ለማዘዝ አይሞክሩም። ከፈቃዱ ጋር የተስማማ የቅዱሳን ምስጋና ይብዛልን። የእስራኤል ክብር እግዚአብሔር ነው። እስራኤልን ትንሽ ላስታውሳችሁ። እስራኤል 7 ሚሊዮን የሚጠጋ ሕዝብ በአገሩ ውስጥ አላት። በዙሪያ ያሉ የሚጠሏት እስራኤል ከካርታ ትደምሰስ የሚሉ 700 ሚሊዮን ሕዝቦች ናቸው። የእስራኤል ክብር እግዚአብሔር ነው። ሃሌሉያ! እግዚአብሔርን አመስግኑ። ምንድን ነው የዝማሬው ግብዣ? ዓላማው ምንድን ነው? የመጀመሪያ የምስጋና ደቦ መጥራት ነው። የምስጋና ጅጊ መጥራት ነው። በዚህ በገጠሩ አዝመራው ሲቃረብ በደቦ በጅጊ ይታጨዳል። በደቦ በጅጊ ቤት ይሰራል። ብቻዬን አልችለውም አግዙኝ ብሎ ደቦኛው ይጠራል። ነቢያቱ የምስጋና ደቦ እየጠሩ ነው ያሉት። አግዙን፣ ብቻችንን ምስጋናውን አንዘልቀውም። ግን ምርኮኛ እኮ ናቸው። የባቢሎን መከረኞች ናቸው። አገር አልባ መቅደስ አልባ ናቸው። ግን እግዚአብሔር ይመስገን ፍጥረት ሁሉ የማመስገን ግዳጅ አለበት። እያነቁት ነው። መንግስት ቢያስደስተን ባያስደስተን ግብር መክፈል ግዴታ ነው። ምስጋና ግዳጅ ነው። የአማኝ ግብሩ ነው። ምስጋና የሕያውነት መጠበቂያ ነው። ሕያውነታችንን መንፈሳዊ ልምላሜያችንን ጠብቀን የምንኖረው በምስጋና ነው። ለምስጋና ቅዱሳን ይጋብዙናል። እግዚአብሔርን እናመስግን። በገባን ነገር ባልገባን ነገር፣ በተሳካው ነገር ባልተሳካው ነገር፣ በሕይወታችን በገጠሙን በማያስደስቱት ዘመናት፣ ከፊት ለፊታችንም ባለው ተራራ እግዚአብሔርን እናመስግን። እግዚአብሔር ከሁኔታዎች በላይ ነው። እናመሰግንሃለን፣ እናመሰግንሃለን፣ እናመሰግንሃለን። ስምህ እግዚአብሔር እናመሰግንሃለን። ቅድስት ሥላሴ እናመሰግንሃለን። አብ ወልድ መንፈስ ቅዱስ አንድ አምላክ እናመሰግንሃለን። ዓለምም አይችልህ፣ ሰይጣንም አይችልህ፣ ክፋትም አይችልህ። ከሁኔታ ከሰው ብልሃት በላይ የሆንክ እግዚአብሔር እናመሰግንሃለን። ለምስጋና ስለቀሰቀስከን፣ ቃልህን ድምፅህን ወደ እኛ ስለላክ እናመሰግንሃለን። ጌታ ሆይ ምሬትን፣ እሾሁን ከአፋችን መርዙን ከምላሳችን ንቀልልን። ሁል ጊዜ የምስጋና ሰራዊት አድርገን ጤነኛ ብንሆን፣ ብንታመም፣ ብንከብር፣ ብንዋረድ፣ ብናጣ፣ ብናገኝ፣ በሰው ብንከበብ፣ ብቻችንን ብንቀር፣ ትዳራችን ቢጸና፣ ትዳራችን ቢወድቅ፣
ልጆቻችን ቢያምፁ ቢታዘዙ በሁሉ ማመስገንን ስጠን። ምስጋና ቁልፉ ነው። ጌታ ሆይ ከዚህ ቁልፍ ተለያይተናል። አቤቱ የምስጋና ሰራዊት አድርገን። በሕይወታችን ላይ ስላደረግከው ነገር ሁሉ ተመስገን። ለምነን ስላልሰጠህን ነገር ሁሉ ተመስገን። ስላየህልን ነገር ተመስገን። ስለፈጸምከው መሻታችንም ተመስገን። ይህንን ቃልህን ድምፅህን ስለሰጠህን ተመስገን። ዛሬም የምህረትህ ነጸብራቅ የሆነው ቃልህ ይተነተናልና ተመስገን። ቅድስት ቤተ ክርስቲያናችንን አጽናልን፣ ሃይማኖትን አጽናልን። የምድር ዘመናችንን ከአንተ ጋር በሰላም አስፈጽመን። በጌታችን በኢየሱስ ክርስቶስ በእርሱ ያለ ክብር ጽን ላንተ ይገባሃል። ከእርሱ ጋራ ከመንፈስ ቅዱስም ጋራ ትክክል የሚሆን ዛሬም ዘወትርም ለዘለዓለሙ አሜን።